ያለች ሴት ሳያመልጥሽ ቶሎ 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 ብለሽ ትገዣለሽ ማለት ነው። 2 ሚሊዮን ብር። አሁን ግራሙ ፋቱራውም ከዱባይ ነው የመጣው 21 ካራንቲ ባህሬኑ ነው እና ይሄ አተር ነው። ይሄ አተር ነው፣ የትቦ አይደለም። ይሄ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ተይ የተንቢ ተይ። የሶሻል ሚዲያ ሴቶች ሁላቸው ምስኪን ናቸው። እናታቸው፣ አባታቸው፣ እህታቸው፣ ወንድማቸው የሚረዱ ናቸው እንጂ ለአንድ ወርቅ 2 ሚሊዮን ብር የሚሰጡ ሴቶች የሉም በሶሻል ሚዲያ። ምናልባት ዛሬ ኢትዮጵያ ላይ አንዱ ኮንታል በቆሎ ወርቅ በሆነበት ዘመን፣ ጤፍ ወርቅ በሆነበት ዘመን፣ ማሹላ ወርቅ በሆነበት ዘመን ለአንድ ወርቅ 2 ሚሊዮን ብር የሚሰጣች ሰው አለ ብዬ አልገምትም። ምክንያቱም ምናልባት ኢትዮጵያ ያላችሁ ዩቱበሮች እናንተዎች ከውጭ ሀገር ካሉ ስደተኛዎች እናንተዎች ትሻላላችሁ። ምክንያቱም በአንድ ወር በዩቱበር 700,000 ብር ታገኛላችሁ። ስለዛ እናንተዎች ብትገዟት ጥሩ ነው። ምክንያቱም ሶሻል ሚዲያ ሴቶች በጣም በስቃይ ላይ ነው ያሉት። በመዳም ቤት ምስኪን እናታቸው ተሸክመዋል፣ አባታቸው ተሸክመዋል። ስለዛ የ2 ሚሊዮን ቢቃት የላቸውም። 2 ሚሊዮን ብር ቢኖራቸው ያው ውጭ ሀገር ስደት ምርጫ አርጎ አያዩቱም። ስለዛ እስቲ ምናልባት እዛው ኢትዮጵያ ላይ ዩቲዩበሮች ብዙ ዩቲዩበሮች አላችሁ፣ ለነሱ ቢሸጪ አሪፍ ነው። ምክንያቱም በዚህን ጊዜ ለአንድ ወርቅ 2 ሚሊዮን ብር የሚሰጣ ሰው አለ ቢል ገምቱ። ምናልባት ሊኖር ይችላል፣ ግን የኔ የተሳሰብ ነው። የኔ ትንሽ ያው አልሜሪው ትንሽ ደሃል ስለሆነ ለአንድ ወርቅ እንዴት ሰው 2 ሚሊዮን ብር የሚሰጥ ሰው አለ ወይ ብዬ እንትን ብያለሁ። ምክንያቱም እኔ 2 ሚሊዮን ብር ካለን ሚና መሰለ ባስ ወይንም ገደው ሚና መሰለ አይሱዚ ገዝቼ ኢትዮጵያ ላይ እንቅስቃሴ አላደርጉም ወይ ለአንድ ወርቅ 2 ሚሊዮን ብር ከሚሰጣ። ምክንያቱም ምናልባት አላህ ያውጣልሽ ለማለት ፈልጋለሁ። ለማንኛውም ይመችሽ። ምንም ማለት አይደለም፣ ሶሻል ሚዲያ ያለ ነገር ነው። ካገኘሽ ሸቂ፣ ካላገኘሽ ምንም ማለት አይደለም፣ ነውር አይደለም። ስለዛ በርቺ፣ ጠንክሪ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ ያግዘሽ። ምክንያቱም ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባረከላሁ ፊክ።